ወይኔ ኧረ ወይኔ ይሄ ልጅ እየባሰበት እኮ ነው። ለቤተሰብ ልደውል ብቻዬንማ ምንድነው የማደርገው? ኢሳምን ጋር ስልክን ክፈትልኝ፣ ፓስወርዱን ንገረኝ በእናትህ ልደውል ለሰው። በራስህ ስልክ አትደውይም እንዴ? የኔ ቻርጅ ዘግቷል። ኢሳ ፓስወርዱን ንገረኝ እሺ፣ ልደውል ለሰው። ደህና ነኝ እኮ እንደማል እኮ ምን ነው? ደህና ነኝ። ፓስወርድ ደህና ነኝ። ኧረ እንዴ አታይኝም? ደህና ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገባበሉ። እንግዲህ መጣ ብያለሁ። አሁን ደግሞ ያው አልታወቀም። አሁንም ገበገባ ሊሆን ወለ አዝግሜ ይሆን ያንን አላህ ነው የሚያውቀው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ በዓለም ዳርቻ ላይ ሁላችሁም። እንግዲህ ዛሬ የመጣሁበት አጀንዳ አንድና አንድ ተፊት ያለውን እንዳያችሁት ተፊት ያለውን አይታችሁታል። በመጀመሪያ ሰዓት ላይ እንግዲህ ነው አይደለም ትክክል ናት አይደለም ብላችሁ ኮሜንቶቹን አሳውቁና ለተመልካቾች ያው እኔ የምንም ቅመም ነኝ። አንድ እጄ ስልክ አንድ እጄ እኔ ዘንድ ያለሁበትን ስለማታውቁት ነው። ባጣታ ደብሮ ይገባል እንጂ ነው ያጣፋኝ ተራቱ ናት። ጠርጠፍቶኛል ተራቱት ይቀርብኝ እና እንግዲህ እስዬ ታመምኩ ብሎ ተኝቶ እክርዬን እንደዛ አስደንግጧል ነበረ። ሁለተኛ ደረጃ ደግሞ አብሮ መስራት እሷ ከሰው ጋር አልፈለገችም። ፏብትን ብላ መኖር ነው የፈለገችው። የሚሆን በአሁን ጊዜ ወንድ ስለሌለው እውነቷን ነው። በዛ መካከል ላይ አላህ ትክክለኛውን የሚመራውን ሀቅን ይዞ የሚመራውን ወንድ አላህ ይስጠን። አላህ ይወፈቃት ለሷም ኸይርን ነገር እንደምታወቅ እንግዲህ አንድ ሰው ልጅ እንደዚህ ስፍስፍ እስከምትልለት ድረስ ይቺ ሴት ወንድ ልጅ በመጀመሪያ የሰሩት እንግዲህ እየገባችሁ ታውቃላችሁ። ሁለተኛ እሷ መጥታ የተናገረችውን እያለቀሰች አይታችሁታል። ሶስተኛ ደረጃ ይሄንንም ሞት ወንድ ልጅ ነው ጀነት አልፈርደስ አላፈቀው ወንድሜ ትክክለኛው ይናገር ነበር። ያ ረቢ ነው ወረዳ ታሪክ ነው። ያ አላህ አንተ ሀቀኛ የተወደላለህ እኛም የምንጠራባትን ቀን አናውቀውም። እና ወገኖችዬ እዚች መካከል ላይ ሀቅና ሀቅን ተናገር ወንድ እና ውሻ አበላበል ብሏል ወንድሜ። አላህ ይረህመውና ማለት ነው። እውነቱን ነው። ይሄንን ያልኩበት ደግሞ ይገባችኋል። ሰላም እጥሴ ትክክል ነኝ። መካነ ሰላም ደግሞ ለዚህ ምን ችግር አለ ለመናገሩ ማለት ነው። ሀቅ እኔ ዛሬ ተናግጄ የሆነ ሰው እንደውም ተናግሬያለሁ። በምን እንዴት ተናደርኩ ለራሴ አላውቀውም። ወላሂ አላውቀውም። በወግን አልኩት በቃ እዚህ ቅንጭላቴ ላይ ፍር ሆነ ወጣው ንግዴ ማለት ነው። እና ስለዚህ ልጆችዬ በሰው ላይ ታትፈርዱ፣ ሰውንም ታትፈርዱ፣ ለሰውም ታትፈርዱ፣ ታትቆርጡ፣ ታተሳንሱ። አሁን እሱ ከሁሉም ሴቶች ላይ ርቁ ያለበትን ሞት እሷም ደግሞ ያለችበትን ዋት እነህን ሰዎች በባሌም በቦሌም አስታራቂ ፈልጉላቸው። ሁለተኛ ደረጃ ደግሞ አላህ ሱብሃነ ወተዓላ ምሕረቱን አላህ ያወርድለት። የየቲሞች የሚስኪኖች በቃ የስንት ዓመት ደካማዎች ፀሐይ ነው፣ ዝናብ ነው፣ በረሃ ነው፣ ብርድ ነው ብሎ የማይፈራው ልጅ እንግዲህ ታሟል። አላህ ምሕረቱን አላህ ያወርድለት። በሽታዬም አልተገኘም ብሏልና አላህ ያስገኝለት። ከሁለት ወር በኋላ እቴን ሰምቻለሁና እዚች መካከል ወገኖች ሁላችሁም እያላችሁም በማንኛውም ሶሻል ሚዲያ ላይ የመሰሉት ሁለት ወር መስጠት ማለት ለአንድ በሽታ ይከብዳል። ወላሂ እኔ በራሴ ላይ አሁን ያመመኝን የያዝኩትን ይዤ ነው ማለት ነው። ወላሂ ሁላችንም ወሰዱት። ወላሂ በጣም በሽታ ለነገ ማለት ይከብዳል። እኔ የያዘ ይዞ ነው የተቸገርኩ ተቸግሬ ነው። ኢንሻአላህ ይሄ ወር አልቆ እዛኛው ወር ላይ ያው ትክክለኛውን ሄጄ መሞከሬ አይቀርም ማለት ነው።
ግን ማን መካል ላይ ይህን የያዘኝና እሱ ደግሞ የሰው መስቁልያነት አለበት ለሰው። አንተ ደግሞ የምትቆመው የኔ ወንድም አንተ ሀያ ሁነህ ትትድን ነውና እባክህ የኔ ወንድም አሁን መጀመሪያ ራስህን ለልጆችህ ለቤተሰቦች ሀቁ እልሃለሁኝ። ይሄ ነው ዛሬ መላክቴ አንደኛ። ሁለተኛ ደረጃ ደግሞ ተቀጣጣል እና ልጆች በባለም በቦሌም ብላችሁ እንግዲህ አስታርቋቸው። ሌላ ነገር የለም። አንድ የሰው ልጅ ይጣላል፣ አንድ የሰው ልጅ ብዙ ነገር ይነጋገራል እና እባካችሁ ለማስታረቅ ሞክሩ እላለሁኝ። በዝቹ መካከል ላይ እንግዲህ ያው ላይክ እያረጋችሁ ሰፖርት ላይክ አድርጉት እላለሁኝ። ይሄ ነው ዛሬ የመጣሁበት አጀንዴ። ለሰው ልጅ ኸይር መናገር እና ኸይር ማሰብ ጥሩ ነው። ለሰው ልጅ እኔ ተበላይ ነኝ። ማንኛችንም በዚች ምድር ላይ ተጭጫን ያነሳለ እንዴ? ተጭጫን ያነሳለ፣ ተቢንቢ ያነሳለ። ሁሉም ነፍሴን ነው ወገኖችዬ። ፉላናም ነፍሴን ነው፣ እኔም ነፍሴን ነኝ። ገባችሁ? ይሄ እውት እሰቡት። ማንኛችንም ማለት ነው ማንኛችንም ረገጥ አርጋችሁ ትታስቡት እህቶቼ፣ ወንድሞቼ፣ ሁላችሁም ሙስሊሞቹም ክርስቲያኖቹም ማንኛውም እምነት ተከታዮች እኔ አሁን እንግዲህ የራሴን ስሜን ትክክለኛውን ባልናገር እኔ ብሞት ሙሐመድ ሞተና ቅበሩት አይባልም። በትክክለኛ ስሜ የከሌ ልጅ ሞታለና ለቀብር ነው የሚባለው። ያም ሰውዬ ሲሞት የከሌ ልጅ ሞቷልና ለቀብርና ነው የሚባለው አይደል እንዴ? ትክክለኛ አይደለሁም። ግን ሰውን ታከብሩታላችሁ እንጂ ሰውን ልትሰግዱለት ምንም አይገባም። ዝቅ ብሎ አንድ የሰው ልጅ ደግሞ በራሱ ጊዜ ዝቅ ላለሁ ታለ ራሳችሁን ዝቅ አድርጋችሁ ልትሰጡት አትችሉም። ትክክለኛው መንገድ የሚናገር ከሆነ ዝቅ ብትሉለት ምንም ችግር የለውም። እኔ ብዙ ነገሮች ስላየሁ ነው እህቶቼ፣ ወንድሞቼ፣ ወላሂ ለሰው ልጅ በጣም መከብድ ያለን እኛ ትንባል ማለት ነው። እኛ ትንባል ለአላህ ለሱብሓነሁ ወተዓላ ነው ጎንበስ ብለን መስገድ እንጂ ለሰው ልንሰግድ አይቻልም። አላህ ሱብሓነሁ ወተዓላ እስቲ በቁርአኑ ላይ ያወረደውን ለራሱ ትናየው ትንሰማው ምንድን ነው? ወላሂ ከውያ ትዘለኝ ማችዬ እንደዚህ የሆነ አልተኮስላት እና ወገኖችዬ፣ ይሄንን ነገር እውት እንየው ብዬ የተናገርኩበት አንድና አንድ መስፈርቴ እሰቡበት። ለሰው ልጅ ስጁድ አይወረድም። ለሰው ልጅ ማንኛውም ሰው ስጁድ ሊወርድለት አይችልም። ጋር እንደላህ ሱብሓነላህ አላሁ አክበር ብለን ሰላት ላይ መንቆመ እንኳን ለአላህ ብለን እንጂ ለሰው ብለን አይደለም። አላህ የዛችን ቤታችንን አሳምርልን የፈጠርከን ጌታ፣ ሰው በሰው ላይ የምትፈጥረው ጌታ፣ አንተ ምድርና ሰማይ የዘረጋው ጌታ ብለን ነውና እና የሰው ልጅ እኔ ተበላይ ነኝ፣ እኔ ገንዘብ አለኝ፣ እኔ እውቀት አለኝ፣ እኔ እንዲህ ያለው እኔ ብላችሁ እንዳትጎረሩ። እጅግ ሁሉ ነገር ያመጣሁት ለዝች ነው። አንቺም አንተም ዝቅ ብላችሁ ተከባብሮ መኖርን እንጂ ወላሂ ለአዚም እኔ በራሴ ተከባብሬ መኖር እንጂ ያ ሰው አላከብርም ብሎ እዘቅ እንዲህ እንደ ደረጃ ቢሄድ ወላሂ እኔም እንደ ደረጃ ነው የማየው። አንዳንዴ ነው የማሞቀው። ሲያከብረኝ አከብረዋለሁ፣ ሲወደኝ እወደዋለሁ። በቃ ለሰው ልጅ ይሄን ያለኝ እድሌ ማለት ነው። ወላ ትናንትና ማታ እንደዚህ ሴት ልናገር ሴት እየጠራች ልንገራችሁ፣ ልጇ ተብት ሊመጣ ነው እና እናስተካክል ይሄን ትትለኝ እሺ አልኳት። አስተካከል ከባሏ ጋር ወረደችና ልትነጋገር በጣም ተቆጣችና መጣች። እንደዚህ ሆነሽ ልተሽ ምናምን አልኳትና ትቆጣ ዝም በይኝ አለችኝ። እኔ ትቆጣ ዝም ትይኛለሽ አልኳት። እኔ ከአንቺ በስኳስ ብያ ነኝ አልኳት። ታውቂያለሽ አልኳት።
አውቃለሁ አለችኝ። እንግዲህ የዝክን ያክል ነው ተዋውቀን ያለነው ከሴትዬ ጋር እንኳን ማለት ነው። እኔ ደግሞ እውነቷን ነው ተሷ ያላስኩ እንጂ ተሷ ያላስኩ አይደለም። ፉላና እንዲህ አለ፣ ፉላና እንዲህ አለ፣ ፉላኒት እንዲህ አለ ባታ እንባባል። አላህ ሱብሓነሁ ወተዓላ የፈረደልን ነገር ችለን ችለን እንሰማ ነው የምላችሁ። በዲሻ ሰብስክራይብ እያደረጋችሁ ገባ በላችሁ። ያው እንግዲህ ሞከርኩት ማስተራብነትንም አላህ ሱብሓነሁ ወተዓላ ምሕረቱን አላህ ወርድለት ለምስኪኖች ይደገግ ወንድም ነውና የኔ ኧረ የስንቱ ግራ ጥበው እንደው ስንቱን ሰው ነው ያነሳው የሚበላው የሚጠጣ አሁን ስንቱን ሰው ነው የሰራለትና እኔ በራሴ ሂደህ ታከም በሉት። ይሄ ነው ያለኝ። አንድ ዛሬ እንቶቼ ወላጆቼ ላይክ ሼር ሰብስክራይብ አድርጉት። ለአላህ ብላችሁ አፍ በሉኝ። እንግዲህ ሳምና እትዬ እንደምታውቃችሁን እንግዲያችሁን ስለምጠቀም አፍ በሉኝ። የቻናሌ ተከታዮችም ደግሞ ነፍሰ ሸይ አፍ በሉኝ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። በዚህ አይነት እንለያያለን። ያው እያለቀ ስለሆነ መሰለኝ እኔ አላውቅም። ምን ያላየሁትን ማሳስለን እና ይሄን ይመስላል ዛሬ ያለሁበት በእኔ ላይ። ያው እንግዲህ ለአላህ ብዬ አፍ ብያለሁ። ለአላህ ብላችሁ አፍ በሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እላችኋለሁ። ሰላም በጤና ለእርዳ